ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከብስራት የዩቲዩብ ቻናል የሚቀርብላችሁን መረጃዎቻችንን ይዘን ቀርበናል። መረጃዎቹን ትግስት ላቀውና እስካሁን አለማየሁ ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በኢትዮጵያ ከ11 በመቶ በላይ እናቶች ከመጠን በላይ ውፍረት ተጠቅተዋል ተባለ። እንደ ሀገር ከ2021 እስከ 2022 ባለው ጊዜ በተጠናው ጥናት መሰረት በኢትዮጵያ ከመጠን በላይ ውፍረት እየጨመረ መሆኑን የህብረተሰብ ጤና ኢንስቲትዩት አስታውቋል። እናቶች በተፈጥሮ ልጆች ሲወለዱና ሲገረዙ ክብደታቸው የሚጨምር ሲሆን ይህንን ውፍረት በአመጋገብና በአካል እንቅስቃሴ መቆጣጠር ካልተቻለ ውፍረቱ ተላላፊ ላልሆኑ በሽታዎች ምክንያት መሆኑን ገልጸዋል። እንደ ተመራማሪው አቶ መሰረት ማብራሪያ ኢንስቲትዩቱ ባጠናው ጥናት እንደ ሀገር ከ11 በመቶ በላይ የሆኑ እናቶች ከመጠን በላይ ውፍረት ጋር ይኖራሉ። ይህ የእናቶች የውፍረት ቁጥር የሚያሳየው ውፍረት ባለበት ቤተሰብ ውስጥ ያለ አመጋገብ ስርዓት ትክክለኛ አለመሆኑንና በተመሳሳይ ሌላው የቤተሰብ አባልም በዚህ ውፍረት የተጠቃ እንደሚሆን ማሳያ ነው። ይህ የአንድ ቤተሰብ አባል አመጋገባቸው ተመሳሳይ በመሆኑ የአካላቸው ሁኔታም ተመሳሳይ የመሆን እድሉ ሰፊ መሆኑን አቶ መሰረት ጨምረው ያነሱ ሲሆን ጥናቱ ከዚህ ሰፋ ብሎ ቢደረግ ቁጥሩ ከዚህም ይልቃል ብለዋል። ኢንስቲትዩቱ በተመሳሳይ እንደ ሀገር ከ5 ዓመት በታች ከሆኑ ህጻናት ጋር ባጠናው ጥናት 5 በመቶ የሚሆኑት ከመጠን በላይ ለሆነ ውፍረት የተጋለጡ ሲሆን 1 በመቶ የሚሆኑት ደግሞ በተመሳሳይ ቅጥ ያጣ ውፍረት ችግር፣ በጥቅሉ 6 በመቶ የሚሆኑ ህጻናት ከመጠን በላይ ከሆነ ውፍረት ጋር እንደሚኖሩ ብስራት መዘገቡ ይታወሳል። ዘገባው የትዕግስት ላቀው ነው። በኤሌክትሪክ መሰረተ ልማት ላይ በተፈጸመ ስርቆት ከ4 ሚሊዮን ብር በላይ ጉዳት ደረሰ። በኢትዮጵያ ኤሌክትሪክ አገልግሎት የመቀሌና የአክሱም ሪጅን በተፈጸመ የኤሌክትሪክ መሰረተ ልማት ስርቆት ከ24 ሚሊዮን ብር በላይ ጉዳት መድረሱን የኢትዮጵያ ኤሌክትሪክ አገልግሎት የኮሙኒኬሽን ስራ አስፈጻሚ አቶ መላኩ ታዬ ለብስራት ሬዲዮና ቴሌቪዥን ተናግረዋል። ባለፉት 7 ወራት በመቀሌ ከተማና ዙሪያው በፍሬወይኒ፣ ቀለምኒ፣ አዲግራት፣ ደጋ ሐሙስ ለአየር መንገድ፣ ለውሃ እንዲሁም ለቴሌ አገልግሎት ይሰጡ የነበሩ 4 ባለ 100 ኬቪኤ፣ 3 ባለ 200 ኬቪኤ እና 2 ባለ 315 ኬቪኤ ትራንስፎርመሮች ላይ ስርቆት ተፈጽሟል። በአዲግሮም የ3000 ኪሎ ሜትር የኤሌክትሪክ ኬብል ስርቆት፣ በሰመረ በሁለት ኮንክሪት ምሰሶ ላይ የደረሰ ጉዳት በአካባቢው ለ3 ወራት ያህል እንዲቋረጥ ምክንያት ሆኗል። በመቀሌ ከተማም ዙሪያም የተፈጸመው ስርቆት ከ15 ሚሊዮን ብር በላይ ጉዳት አድርሷል። በተመሳሳይ በአክሱም ከተማ ዙሪያ ለአየር መንገድ፣ ለቴሌና ለመንደር መስፋፊያ ስራ አገልግሎት የሚሰጡ 2 ባለ 315 ኬቪኤ፣ 1 ባለ 200 ኬቪኤ፣ 2 ባለ 50 ኬቪኤ እንዲሁም 1 ባለ 25 ኬቪኤ ትራንስፎርመሮች ስርቆት ተፈጽሞባቸዋል። በተጨማሪም በማዕከላዊ ዞን ለአላይ ማይጨው ወረዳ ከአድዋ ሽሬ ከተዘረጉ 66 ኬቪኤ ኃይል ማስተላለፊያ መስመሮች ላይ 32 የታወር ብረቶች ተዘርፈዋል። በከተማዋ በተፈጸመ ስርቆት ከ9 ሚሊዮን ብር በላይ የሚገመት ጉዳት የደረሰ ሲሆን በአጠቃላይ በሁለቱም ከተሞች ከ4 ሚሊዮን ብር በላይ የሚገመት የኤሌክትሪክ መሰረተ ልማት ጉዳት ደርሷል። የወንጀል ፈጻሚዎቹ ለሕግ ለማቅረብ ከፍተኛ ክትትል እየተደረገ ሲሆን በህዝብ አገልግሎት ሰጪ ተቋማት ላይ በተደጋጋሚ እየተፈጸመ ያለውን ስርቆት ለመከላከል ከተቋሙ ጥረት ባሻገር የሚመለከታቸው አካላት ለመሰረተ ልማቱ ጥበቃ ሊያደርጉ ይገባል ሲልም ተቋሙ አስታውቋል። ዘገባው የሳምራይ ስዩም ነው። በ12 ሴት ህጻናት ላይ የግርዛት ድርጊት ሲፈጽሙ የተገኙ 4 ግለሰቦች በእስራት ተቀጡ። ድርጊቱ የተፈጸመው በምስራቅ ሐረርጌ ዞን ደደር ወረዳ ውስጥ ሲሆን 4ቱ ግለሰቦች በ12 ሴት ህጻናት ላይ ግርዛት ሲፈጽሙ በመገኘታቸው በእስራት መቀጣታቸው ተገልጿል። የደደር ወረዳ ኮሙኒኬሽን ጽህፈት ቤት መግለጫ እንደሚያሳየው አንደኛ ተከሳሽ ሶፊያ መሐመድ፣ ሁለተኛ ተከሳሽ አሊል አብዲና ናህሊ አብዲ የተባሉ እህትማማቾችና ሶስተኛ ተከሳሽ ኬዲያ ኢብራሂም የተባሉ ግለሰቦች በተለያዩ ቀናት በ12 ሴት ህጻናት ላይ የግርዛት ድርጊት ሲፈጽሙ እንደነበረም ተገልጿል። አንደኛ ተከሳሽ የሆነችው ሶፊያ ጳጉሜ 1 ቀን 2016 ዓ.ም ከቀኑ 5 ሰዓት ላይ በደደር ወረዳ ቢዮ ነጋ ቀበሌ ውስጥ 6 ህጻናት ላይ የግርዛት ድርጊት ስትፈጽም ከህብረተሰቡ በደረሰ ጥቆማ በቁጥጥር ስር ውላለች። ሁለተኛ ተከሳሽ እህትማማቾች መስከረም 1 ቀን 2017 ዓ.ም በ5 ሴቶች ላይ ይህንኑ ድርጊት ሲፈጽሙ በመገኘታቸው በፖሊስ ቁጥጥር ስር ሊውሉም ችለዋል። ሶስተኛዋ ተከሳሽ በተመሳሳይ መልኩ ጥር 25 ቀን 2017 ዓ.ም በ6 ዓመት ሴት ልጅ ላይ የግርዛት ድርጊት ልትፈጽም ስትል ለፖሊስ በደረሰው ጥቆማ ግርዛቱ ሳታከናውን በቁጥጥር ስር ውላለች። ፖሊስ ከደደር ወረዳ አቃቢ ህግና የሴቶችና ህጻናት ጽህፈት ቤት ጋር በመቀናጀት የድርጊቱን ፈጻሚዎች ተከታትሎ በቁጥጥር ስር በመዋል የምርመራ መዝገቡን በሕክምና ማስረጃ አጠናክሮ ለአቃቢ ህግም ልኳል።
አቃቤ ሕግ በወንጀል ሕግ ቁጥር 565 በየትኛውም የዕድሜ ክልል የሚገኙ ሴቶችን በመግረዝ ወንጀል ክስ መስርቶባቸዋል። ክሱን የተመለከተው የደደር ወረዳ ፍርድ ቤት አራቱም ተከሳሾች በጎጂ ልማዳዊ ድርጊቶች አማካኝነት የሴት ልጅ ማህፀን ላይ ጉዳት ማድረሳቸው በበቂ ማስረጃ አረጋግጧል። በዚህም የተነሳ አንደኛ ተከሳሽ በ1 ዓመት ከ6 ወር እስራት በ100 ሺህ ብር መቀጮ እንድትቀጣ ሲወስን፣ ሁለተኛ ተከሳሽ እህትማማቾቹን በ1 ዓመት እስራት እንዲቀጡ ተወስኖባቸዋል። ሶስተኛዋ ተከሳሽ በ6 ወር እስራት እንድትቀጣ የካቲት 30 ቀን 2017 ዓ.ም በዋለው ችሎት የደደር ወረዳ ፍርድ ቤት ውሳኔ ማስተላለፉን ብስራት ሬዲዮ ከደደር ወረዳ ኮሚኒኬሽን ጽህፈት ቤት ያገኘው መረጃ ያመላክታል። ዘገባው የመባ ወርቅነህ ነው። በደቡብ ሱዳን የእርስ በርስ ጦርነት ስጋት እየጨመረ በመምጣቱ ሳቢያ ዩጋንዳ በሀገሪቱ ወታደሮቿን አሰማራች። በፕሬዝዳንት ሳልቫኪርና በምክትል ፕሬዝዳንታቸው ሬክ ማቻር መካከል ያለው የስልጣን ክፍፍል ስምምነት መካረሩ በደቡብ ሱዳን ያለውን ውጥረት ወደ ግጭት እንዲሆን አድርጎታል። በዚህም ሀገሪቱ ወደ እርስ በርስ ጦርነት ልትገባ ትችላለች በሚል ስጋት ዩጋንዳ በደቡብ ሱዳን ልዩ ኃይል አሰማርታለች። የዩጋንዳ ሰሜናዊ ጎረቤት ዋና ከተማ የሆነችው ጁባን በአስተማማኝ ሁኔታ ለመርዳት ወታደሮች መላካቸውን የካምፓላ ወታደራዊ አዛዥ አስታውቋል። በፕሬዝዳንት ሳልቫኪርና ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር መካከል ያለው ውጥረት የስልጣን መጋራት ውል ሳይሳካ ሲቀር ግጭትም ተቀስቅሷል። የዩጋንዳ ጦር አዛዥ ሙሆዚ ካይኖሩጉምባ በኤክስ ላይ በተከታታይ በጻፏቸው ጽሁፎች ላይ ከ2 ቀናት በፊት ጀምሮ ልዩ ኃይላችን ሰላም ለመጠበቅ ጁባ ገብቷል ሲሉ ጽፈዋል። እኛ የዩጋንዳ ወታደሮች የምንገነዘበው በደቡብ ሱዳን ፕሬዝዳንት ሳልቫኪር ላይ የሚወሰድ ማንኛውም እርምጃ በኡጋንዳ ላይ ጦርነት ማወጅ ነው። ያንን ወንጀል የሚፈጽሙ ላይ ጦራችንን እናዘምታለን በማለት አክለዋል። ወታደሮቹ በጁባ ለምን ያህል ጊዜ እንደሚቆዩ ወይም ዩጋንዳ ሳልቫኪር እንድትረዳ የተጠየቀች እንደሆነ የጦር አዛዡ አላብራሩም። ደቡብ ሱዳን ውስጥ ውጥረቱ ሳልቫኪርና ማቻር መልሶ ወደ ግጭት ሊያስገባ ከጫፍ ባለበት ወቅት ድንገተኛ ጦርነት ተቀስቅሷል። እንደ አውሮፓውያን አቆጣጠር በ2018 የ5 ዓመት የእርስ በርስ ጦርነት ለማቆም ሁለቱ ወገኖች የሰላም ስምምነት ተፈራርመዋል። የኪር መንግስት ባለፈው ሳምንት ከማቻር ጋር በመተባበር 2 ሚኒስተሮችና በርካታ ከፍተኛ ወታደራዊ ባለስልጣናትን ማስሯል። በደቡብ ሱዳን ጦርና በነጭ ጦር ታጣቂዎች መካከል ኪርን ከማቻር ጋር ባገናኘ ግጭት በሰሜናዊቷ ናስር ከተማ በደርዘን የሚቆጠሩ ወታደሮች ተገለዋል። ኪር ሀገሪቱ ወደ ጦርነት እንድትመለስ እንደማይፈቅዱ አጥብቀው የተናገሩ ቢሆንም ተንታኞች ግጭቱ እንደገና ሊቀሰቀስ ይችላል የሚል ስጋት እንዳላቸው አስጠንቅቀዋል። አርብ ዕለት የተባበሩት መንግስታት ድርጅት ባወጣው መግለጫ ሁሉም ተዋናዮች ከተጨማሪ ብጥብጥ እንዲቆጠቡና የሀገሪቱ መሪዎች በአስቸኳይ ጣልቃ በመግባት ውጥረቶችን በውይይት ለመፍታትና በናስር ውስጥ ያለው የጸጥታ ሁኔታ እንዳይባባስ እንዲያደርጉ ማሳስበዋል። በ2013 በእርስ በርስ ጦርነት ከተቀሰቀሰ በኋላ ካምፓላ የኪርን ጦር ለማበረታታት ወታደሮቿን ወደ ጁባ ያዘመተችበት ኩነት አሁን የዩጋንዳ ወታደሮች ማስገበቷ ተመሳሳይነት ያላቸው እርምጃዎች ያሳያል። ወታደሮቹ እንደ አውሮፓውያን አቆጣጠር በ2015 ውስጥ ውጊያው ዳግም ከተነሳ በኋላ እንደገና በ2016 ተሰማርተዋል። በደቡብ ሱዳን ያለው ውጥረት ዩጋንዳ ሙሉ በሙሉ የሚፈነዳ ጦርነት ስደተኞችን ድንበር አቋርጠው ወደ ሌላ አካባቢ የሚሰደዱበት አጋጣሚ ሊፈጥር ይችላል የሚል ስጋትም አድሮበታል። ውድ ተመልካቾቻችን ከብስራት የዩቲዩብ ቻናል የሚተላለፍላችሁ መረጃዎቻችን ይህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስነው እስካሁን አለማየሁና ትዕግስት ላቀውንን ሰላም